መኑ ዘሬ የመራዌ ዘይጠብ ስጋሁ በጊዜ ከብካቡ አዲሰ ግብረ ገብረ ወልዳ ውስተ ዓለም ዘም ፍጥረት ዓለም አልቦ ዘገብረ ከማሁ ዘንበሌሁ ይላል። ከዓለም ፍጥረት ጀምሮ ራሱን በግ አድርጎ ያቀረበ ሙሽራ ያየማን ነው? ነገር ግን አንዱ የአብ ልጅ ኢየሱስ ክርስቶስ በተዋሃደው ስጋ ለሙሽሪት ቤተክርስቲያን በቀራንዮ ሰርግ ደግሶ ራሱን መብል መጠጥ አድርጎ ሙሽራ ሆኖ ሙሽሪት ቤተክርስቲያንን የራሱ አደረገ። ቤተክርስቲያን መስቀሉን ገንዘብ አድርጋ የምትኖረው ከሙሽራዋ ከክርስቶስ የተቀበለችው ቀለበቷ ስለሆነ ከሙሽራው ተለይታ እንደማትኖር ሙሽራይቱ የተባልን እኛ ከክርስቶስ ተለይተን አንኖርም። ሙሽሪት ከባሏ ተለይተ ሌላ ጋር ብትሄድ አመንዝራ ትባላለች። እኛም ከክርስቶስ ተለይተን ጣዖት ብናመልክ አመንዝሮች እንባላለን። ሰርግ ቤት ሙሽራውና ሙሽሪት ይዋሃዱባታል። መለኮትና ትስብእት የተዋሃዱባት የሰርግ ቤት ድንግል ማርያም ነች። በሰርግ ቤት የሙሽራውና የሙሽሪት ዘመዶች ይገናኙባታል። ሕዝብና አሕዛብ የተገናኙባት የሰርግ ቤት ድንግል ማርያም ነች። እቺ የሰርግ ቤት በሰርግ ቤት መብሉ መጠጡ ይገኛል። መብሉ መጠጡ የተገኘባት ንጹህ የሰርግ ቤት እናታችን ድንግል ማርያም ነች። እመቤታችን በነገረ ድነት ድርሻ አላት የምንለው መብሉ መጠጡ የተገኘው ከሷ ስለሆነ ጽደቅ መስፈርቱ ቀላል እኮ ነው። በልታችሁ ጽደቁ ነው የተባልነ፣ ጠጥታችሁ ጽደቁ ነው የተባልነ። ስጋችሁን ሰጣችሁ ጽደቁ አልተባልንም። ደማችሁን አፍስሳችሁ ጽደቁ አልተባልንም። ስጋዬን በልታችሁ ደሜን ጠጥታችሁ ጽደቁ ነው የተባልነ። ክፍለ ምዕራፍ 3 ነገሮችን እናያለን። መምጣት አለመፈለግ፣ ቸልተኝነት፣ ምክንያት መደርደር። የትምህርቱ አንኳር በቸልተኝነት ችግኞቹ ግንድ ሆነውብናል። በቸልተኝነት ጫጭቶች አወራደሮ ሆነውብናል። በቸልተኝነት ድንብላል የሚያክለው ችግራችን የተራራ ያህል ገዝፎብናል። ብዙ አገልግሎት ላይ በመንፈስ ይገኛል። ቅዳሴ ላይ ግን የሚገኘው በአካል ነውና የቅዳሴው አገልግሎት በቸልታ ሊሆን አይገባም። በእኛ ቸልተኝነት ብዙ ነፍሳት ሳይድኑ ቀርተዋል። ለንስሐ ሳይበቁ ለስጋ ወደሙ ሳይበቁ ቀርተዋል። ለብዙዎቻችን መንፈሳዊ ሕይወት መቀዛቀዝ ምክንያቱ ምንድነው ካላችሁ ቸልተኝነት ነው። ቸልተኝነትን ምን አመጣው ካላችሁ ደግሞ ጀሮ ጠገብ መሆን። አውቄዋለሁ፣ ተምሬዋለሁ፣ ሰምቼዋለሁ። ሁልጊዜ ፍቅር ነው ማለት ሰው ልቅ እንዲሆን ማድረግ ነው። የኃጢአት ልምምድ እንዲለማመድ መጋበዝ ነው። እግዚአብሔርን ሁልጊዜ ጨካኝ አድርጎ ማሳየትም ሰው ተስፋ ቆርጦ ከቤቱ እንዲጠፋ ማድረግ ነው። የእግዚአብሔርን ቃል በሚዛን መናገር ይገባል ያልኳችሁ ያልሆነ አይቀበል በሚለው ቃል የሸሸ ብዙ ሰው አለ። ንጹህ ያልሆነ ማለት በቅቶ ይቀበል ማለት የሚሄደው መድኃኒት የሚገዛው ሊሞት ነው ሊድን ነው ወገኖች። እና ስጋው ደግሞ እኮ መድኃኒት ነው። ያውም የመጠቀሚያ ጊዜው አለፈበት የማይባል መድኃኒት፣ የጎንዮሽ ጉዳት የሌለበት መድኃኒት፣ ለሕፃን ለአዋቂ ለሽማግሌ የማያስብል የማያስርብ የማያስጠማ ፍቱን መድኃኒት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በተለያየ ስፍራ የምትገኙ ኦርቶዶክሳውያን በያላችሁበት እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። ወደ ሰርጉ ኑ በሏቸው የትምህርታችን ርዕስ ነው። በቅዳሴው ክፍለ ጊዜ ከሚነበብልን የወንጌል ክፍል መካከል የተወሰደ ኃይለ ቃል ነው። የማቴዎስ ወንጌል ምዕራፍ 22 ቁጥር 4 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። በዚህ ኃይለ ቃል የዕለቱን ወንጌል እግዚአብሔር በረዳን መጠን ለተወሰኑ ደቂቃዎች እንማማራለን። ቅዳሴ ላይ ከቁጥር 1 ጀምሮ እስከ 23 ሲነበብ የምትሰሙት ይሆናል። ከኔ ጋር እስከ ቁጥር 11 ያለውን ሐሳብ አንስተን ቅደም ተከተሉን ጠብቀን በውስጡ ያሉ ነጥቦችን አውጥተን እግዚአብሔር በረዳን መጠን እንማማራለን። ወደ ሰርጉ ኑ በሏቸው። የቃሉ ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የቃሉ መልእክት የተላለፈው ለጊዜው የእጁን ታምራት አይተው የቃሉን ትምህርት ሰምተው ለተከተሉት ሲሆን ፍጻሜው ግን ለሁላችንንም የተላለፈ መልእክት ነው። በምሳሌ የተሰጠ ትምህርት ነው። የክርስቶስ ትምህርቶች ምሳሌ ይበዛባቸዋል። በምሳሌ ያስተማረበት ጊዜ አለ፣ ያለ ምሳሌ ያስተማረበት ጊዜ አለ። በምሳሌ ካስተማራቸው ትምህርቶች መካከል አንዱ ይሄ ክፍለ ምዕራፍ ነው። የትምህርቱ መሰረታዊ ሐሳብ ምክንያቶቻችን ወደ ጎን ትተን ወደ ክርስቶስ ቅዱስ ሥጋና ክቡር ደም መቅረብ እንደሚገባን ማስገንዘብ ነው።
ሲጀምር እንደዚህ ይላል። ምዕራፍ 22 ከቁጥር 1 ጀምሮ ትመስል መንግስተ ሰማያት ቢሴ ንጉሰ ዘገብረ ከብካበ ለወልዱ መንግስተ ሰማይ ለልጁ ሰርግ ያደረገ ንጉስን ትመስላለች ይላል። ለሰርጉ የታደሙትን ይጠሩ ዘንድ ንጉሱ ባሮቹን ላከ፣ እነርሱ ግን ሊመጡ አልወደዱም ይላል። ይገርማል። የጠራው እኮ ንጉስ ነው። ሰው ሀብታም እንኳን ሲጠራው መቼ ሰዓት ያሳልፋል? መቼ ሰዓት ይደርስለታል? ድሃ ከሆነ ችግር የለውም፣ አንድ ቀን ሳገኘው ምክንያት ሰጥቼ አልፈዋለሁ፣ ገላገለዋለሁ ነው የምንለው። ሀብታም ከሆነ ግን ውለታው ይቀርብኛል፣ ግልምጫውንስ እንዴት እችለዋለሁ ብለን ነው የምናስብ። እኛ ደካሞች ነን። አሁን ግን የጠራው ከሀብታምን በላይ ንጉስ ነው። ሊመጡ ግን አልወደዱም። ይህ ንጉስ ቂም የሚይዝ ተስፋ የሚቆርጥ አይደለም፣ ሩህሩህ ነው፣ ይቅርባይ ነው። ደግሞም ሌሎቹን ባሮች ልኮ ድግሴን አዘጋጅቻለሁ፣ ኮርማዎችና የሰቡ ከብቶቼ ታርደዋል፣ ሁሉም ተዘጋጅተዋል፣ ወደ ሰርጉ ኑ በሏቸው ብሎ ድጋሜ መልእክተኛ ላከ። ምን አለውና የሚጠራን እንዳይሉ ለሰርጉ የሚያስፈልገውንም ዝግጅት ጠቅሰው እንዲናገሩ ባሮቹን ላከ። እነርሱ ግን ይላል ቸል ብለው አንዱ ወደ እርሻው ሌላው ወደ ንግዱ ሄደ። የቀሩትንም ባሮች አንገላቷቸው። ማንገላታት ብቻ አይደለም ገደሏቸው። ከንጉስ ተልከው የሄዱት ብሉ ጠጡ ለማለት ነው። ብሉ ጠጡ ስላሉ ብቻ ገደሏቸው ይላል። ንጉሱ ይህንን ሰማና ተቆጣ እና ባሮቹን ልኮ ገዳዮቹን አጠፋ። ከተማቸውን በእሳት አቃጠለ። ከዛ በኋላ ለሶስተኛ ጊዜ ባሮቹን ሰብስቦ ሰርጉ ተዘጋጅቶ ነበረ። ነገር ግን የታደሙት የማይገባቸው ሆኑ። በመንገድ ያገኛችሁትን ጥሩ አላቸው። በመንገድ ያገኙትን ሰብስበው ጠሩ። ሁሉም ወደ ሰርጉ ቤት ገባ። ወመላ ቤተ በዓል እምላ ይረፍቁ፣ ከተቀማጮች ብዛት የተነሳ የሰርጉ ቤት ሞላ ይላል እና ንጉሱ ወደ አዳራሹ ገባ። እድምተኛውን ለማየት ዞር ሲል አንድ የሰርግ ልብስ ያለበሰ አገኘ ይላል። ልብስ ያለበሰ አይደለም የሚለው የሰርግ ልብስ ያለበሰ። የሰርግ ልብስ ከሌላው ልብስ ይለያልና። እፎ ቦይ ካርኬ ዘይለበስ ከልብሰ መራ፣ ወዳጄ የሰርግ ልብስ ሳትለብስ ለምን ከዚህ ገባህ አለው። ዝም አለ። ምን ይመልሳል ብላችሁ ነው? አጥቼ ነው እንዳይል የለበስከውን ልብስ ለምን ከውሃ ጋር አታገናኘውም ሊባል ነው። ስለዚህ የወሰደው አማራጭ ዝምታን መምረጥ ነው። ወደ ውጭ አውጡት፣ በዛም ለቅሶና ጥርስ ማፋጨት ይሆናል አላቸው ይላል። ይህ እንግዲህ እንዳልኳችሁ ምሳሌያዊ ንግግር ነው። በምሳሌ የተሰጠ ትምህርት ነው። ለልጁ ሰርግ ያዘጋጀው ንጉስ እግዚአብሔር አብ ነው። ልጁ ወይም ሙሽራው ኢየሱስ ክርስቶስ ነው። ክርስቶስ ሙሽራ ይባላል። ክርስቶስ ሙሽራ የተባለበትን ሶስት ነገር ልንገራችሁ ኦርቶዶክሳውያን። አንደኛ ሙሽራ ወደ ሙሽራይቱ ከመሄዱ በፊት ሽማግሌ ይልካል። ሙሽሪትን የእርሱ ለማድረግ ፈቃድ ለመጠየቅ ማለት ነው። እና ኢየሱስ ክርስቶስ ወደዚህ ዓለም መጥቶ የኛን ስጋ ከመልበሱ በፊት ነቢያትን ሽማግሌ አድርጎ ልኮ ነበረ። በዚህ የሰርግ ስነ ስርዓት ላይ የነቢያቱ ሽምግልና ሙሽሪትን ከሙሽራው ጋር ማገናኘት ነበረ እና ሽምግልናው ሲያበቃ ትንቢቱ ሲፈጸም ቃል ከሰማይ ወደ ምድር መጥቶ ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። የመጀመሪያው ሙሽርነት የተፈጸመው በመቤታችን ማህፀን ነው። ሙሽራ ወደ ሙሽሪት መጥቶ እንደሚዋሃዳት የራሱ እንደሚያደርጋት ቃልም ወደኛ መጥቶ የእርሱ ባህሪ ያልሆነውን ነገር ግን የኛ ባህሪ የሆነውን ሰውነትን ከራሱ ጋር አዋሃደ። አካሉን ከአካላችን ባህሪውን ከባህሪያችን ጋር ያዋሃደ ሙሽራ ነው ኢየሱስ ክርስቶስ። ሙሽርነት ከሙሽሪት ጋር የሚፈጸም ተዋህዶ ነው አይደለ? ስለዚህ ረቂቅ የሆነው የእግዚአብሔር ባህሪና የሰው ባህሪ በእመቤታችን ማኅፀን በተዋህዶ አንድ ሆኑ። የመጀመሪያው ሙሽራ ያሰኘው ክርስቶስን በዚህ ነው። ሁለተኛው በመዝሙር 17 ቁጥር 7 ጀምሮ ውቱሰ ከመመራዊ ዘይወፅ እምጽርሁ ይላል።
ሙሽራ ከጫጉላው አምሮ ደምቆ በሆታ በልልታ በዘፈን ታጅቦ እንደሚወጣ በምስጢረ ስጋዌ በድንግልና ማይፀን በትንቢተ ነቢያት ታጅቦ ሰው ሆኖ ስጋ ለብሶ መጥቷልና ክርስቶስ ሙሽራ ተብሏል። ሶስተኛው ክርስቶስን ሙሽራ ያሰኘው ምንድነው ካላችሁ ቀራንዮ ላይ የፈጸመው የሰርግ ስነ ስርዓት ነው። ቅዳሴያችን ላይ ልብ የሚነካ ኃይለ ቃል አለ። መኑ ዘሬ የመራዌ ዘይጠብ ስጋሁ በጊዜ ከብካቡ አዲሰ ግብረ ገብረ ወልዳ ውስተ ዓለም ዘም ፍጥረት ዓለም አልቦ ዘገብረ ከማሁ ዘንበሌሁ ይላል። ከዓለም ፍጥረት ጀምሮ ራሱን በግ አድርጎ ያቀረበ ሙሽራ ያየ ማን ነው? ነገር ግን አንዱ የአብ ልጅ ኢየሱስ ክርስቶስ በተዋሃደው ስጋ ለሙሽሪት ቤተክርስቲያን በቀራንዮ ሰርግ ደግሶ ራሱን መብል መጠጥ አድርጎ ሙሽራ ሆኖ ሙሽሪት ቤተክርስቲያንን የራሱ አደረጋት ይላል። ማንኛውም ሙሽራ ለሰርጉ በግ ይገዛል፣ መብል መጠጥ ያዘጋጃል፣ ወይኑን፣ ጠጁን፣ ጠላውን ያስጠምቃል። ይህ ሙሽራ ግን ራሱን በግ አድርጎ ያቀረበ ሙሽራ ነው። ራሱን መብል መጠጥ አድርጎ ያቀረበ ሙሽራ ነው። በእውነት ይህ ሙሽራ ከሌሎች ሙሽሮች ይለያል። ኦርቶዶክሳውያን ማንኛውም ሙሽራ በሰርጉ ቀን መልከጥፉ እንኳን ቢሆን አይደል መልከጥፉ እንኳን ቢሆን ቅባት ተቀባብቶ ያምርበታል፣ ዘውድ ይደፋል፣ አክሊል ይደፋል፣ ሱፍ ይለብሳል፣ ውድ ቀበቶ ይለብሳል፣ ውድ ጫማ ይለብሳል፣ ለጣቱ ቀለበት ለእጁ ብራስሌት ያደርጋል። ይህ ሙሽራ ግን ሰርግ ቤት የተገኘ ሙሽራ ሳይሆን መስቀል ላይ የዋለ ሙሽራ ነው። በእውነት ይገርማል። ይህ ሙሽራ ለጣቱ ቀለበት ለእጁ ብራስሌት ያደረገ ሳይሆን እጁ ላይ ችንካር ያረፈበት ሙሽራ ነው። ይህ ሙሽራ ዘውድ የደፋ ሙሽራ ሳይሆን የሸዋ አክሊል የደፋ ሙሽራ ነው። ይህ ሙሽራ ጎኑን በጦር ማለት ውድ ቀበቶ የታጠቀ ሙሽራ ሳይሆን ጎኑን በጦር የተወጋ ሙሽራ ነው። ይህ ሙሽራ ውድ ጫማ የለበሰ ሙሽራ ሳይሆን ኦርቶዶክሳውያን የችንካር ጫማ የተጫማ ሙሽራ ነው። ይህ ሙሽራ ቅባት የተቀባባ ሙሽራ ሳይሆን በዘንግ የተቀጠቀጠ ማነው ፊቱን በጥፊ የተመታ ሙሽራ ነው። ይህ ሙሽራ ፊቱን በቅባት ያወዛ ሙሽራ ሳይሆን ምራቅ የተተፋበት ሙሽራ ነው። አባ ዘጊዮርጊስ ቢገርመው ምን ይላል? ወሶበ ይወርቁ አይሁድ ገጸከ በኪ፣ አይሁድ ምራቅ ሲተፉባ አይቼ አለቅሳለሁ። ወሶበ አየውኮ ለዘውሩ ተወልደ በምራቅ ከትፌሳ፣ አይነ ስውሩን በምራቅ ስታድነው አይቼ ደግሞ እደሰታለሁ አለ። ያንተ ምራቅ አይን አበራ፣ በአንተ ፊት ላይ ግን ምራቅ ተተፋ ነው የሚለው። ይሄ ሙሽራ ይለያል። ማንኛውም ሙሽራ ከቻለ የወርቅ ሐብል ካልቻለ የብር ሐብል አንገቱ ላይ ያስራል አይደለ? ይህ ሙሽራ ግን አንገቱን በገመድ የታሰረ ሙሽራ ነው። ሊቁ ምን ይላል? ወሶበ ይወድዩ ሐብለ ውስተ ክሳድከ በኪ፣ በአንገት ገመድ ሲገባ አይቼ አለቅሳለሁ። ወሶበ ትፈት በቃልከ ዘአሰሮሙ ሰይጣን እትፌሳ፣ ሰይጣን ያሰራቸውን ደግሞ በቃል ስትፈታ እደሰታለሁ። አንተ የታሰሩትን ፈታ፣ አንተ ግን በገመድ ታሰርክ ይላል። ሙሽራ በሰርጉ ቀን ከቻለ ውድ መጠጥ ይጠጣል፣ ካልቻለም ቤት ያፈራውን ይጠጣል አይደለ? የፈለገውን መርጦ ይጠጣል። ይህ ሙሽራ ግን ውሃ ጠማኝ ያለ ሙሽራ ነው። ሊቁ ምን ይላል? ወሶበ ትቤ ጸማይኩ በኪ፣ ውሃ ጠማኝ ስትል አለቅሳለሁ። ወሶበ ረሰይኮ ለማይ ወይነ በቃና ዘገሊላ ትፌሳ፣ በቃና ዘገሊላ ውሃውን ወደ ወይን ስትለውጥ አይቼ እደሰታለሁ አለ። ሙሽርነቱ ይለያል። እንዲህ አድርጎ ለቤተ ክርስቲያን ዋጋ ስለከፈለ ምን ይባላል? መራዊ ያለ ቤተ ክርስቲያን፣ የቤተ ክርስቲያን ሙሽራ። ቤተ ክርስቲያን በዕለተ ዓርብ ስትሞሸር የተሞሸረችበት ደም የክርስቶስ ደም ነው ምዕመናን። እና ሊቁ ምን ይላል? ባል ለሚወዳት ሚስቱ የሚወደውን ስጦታ ገዝቶ በማበርከት የግሉ ሊያደርጋት እንደሚፈልግ ሙሽራው ክርስቶስ ሙሽሪት ቤተ ክርስቲያንን የግሉ ሊያደርጋት የደም ማጫ ከፈለላት ይላል። ይገርማል። ሚስት ቤተ ክርስቲያንም ለክርስቶስ ያላትን ፍቅር ትገልጥ ዘንድ ሁልጊዜ መስቀል ተሸክማ ትታያለች። ሚስት ለባሏ ያላትን ታማኝነት የምትገልጠው በቀለበቷ ነው። ሙሽሪት ቤተ ክርስቲያን የክርስቶስ ውድ አካሉ ታማኝ አካሉ መሆኗን የምታረጋግጠው መስቀል ተሸክማ በመታየቷ ነው ይላል። አያችሁ። እና ቤተ ክርስቲያን መስቀሉን ገንዘብ አድርጋ የምትኖረው ከሙሽራዋ ከክርስቶስ የተቀበለችው ቀለበቷ ስለሆነ ነው። የክርስቶስ
የደም ማጫ የተከፈለላት የክርስቶስ ሙሽራ መሆኗን ሰይጣን ስለሚያውቅ አንገቱን ደፍቶ ይኖራል እንጂ ቀና ብሎ አያያትም። ቀለበት ያጠለቀችን ሴት ቀና ብሎ የሚያያት ወንድ የለም። ይሄ የባህላችን የተፈጥሮ ሕጋችን ያስተምረናል። ኢየሱስ ክርስቶስ ሙሽራ ነው፣ ቤተክርስቲያን ሙሽሪት ናት። አሁን ቤተክርስቲያን ስንል ሕንፃውን አይደለም፣ እያንዳንዳችን እኛ ሙሽራይቱ ተብለን እንጠራለን ወገኖቼ። ስለዚህ ሙሽሪት የሙሽራውን ፈቃድ መፈጸም አለባት፣ ዋጋ ከፍሎላታልና። ሙሽሪት ከሙሽራው ተለይታ እንደማትኖር ሙሽራይቱ የተባልን እኛ ከክርስቶስ ተለይተን አንኖርም። ሙሽሪት ከባሏ ተለይተ ሌላ ጋር ብትሄድ አመንዝራ ትባላለች። እኛም ከክርስቶስ ተለይተን ጣዖት ብናመልክ አመንዝሮች እንባላለን። አመንዝራነት ሌላ ሴት ጋር መሄድ ብቻ አይደለም፣ ሌላ ወንድ ጋር መሄድ ብቻ አይደለም። በጨሌው በመተቱ መታመን፣ ስርማሹን ቅጠል በጣሹን መጽሐፍ ገላጩን መጎተት አመንዝራነት ነው። ጠንቋይ ካላማከሩ በስተቀር የመኖር ተስፋቸው የጨለመባቸው እግዚአብሔር ዘገየብን ብለው ጠንቋይ ቤት ሄደው መርፌ የሚሰኩ ጠንቋይ የሚያሮሩጣቸው ሰዎች አሉ። እነዚህ አመንዝራዎች ናቸው። ስለዚህ ስለ ሙሽራው እየተነጋገርን ነው። ለልጁ ሰርግ ያዘጋጀው ንጉሥ እግዚአብሔር አብ ነው፣ ሙሽራው ኢየሱስ ክርስቶስ ነው እያልኳችሁ ነው። ሙሽራይቱ ደግሞ እኛ ነን። የሰርጓ ቤት ቅድስት ቤተክርስቲያን ነች። ዕለት ዕለት አማናዊ መብል መጠጥ የሚቀርብባት፣ ድግሱ የሚቀርብባት፣ የክርስቶስ ስጋና ደም የሚሰዋባት፣ በሌላ አነጋገር የሰርጓ ቤት እመቤታችን ነች። ከብካብ ንጹሕ መራ ቅዱስ ይላታል። ንጹሕ የሰርግ ቤት። በዚች የሰርግ ቤት ሙሽራውና ሙሽሪት ይዋሃዱባታል። መለኮትና ትስቢት የተዋሃዱባት የሰርግ ቤት ድንግል ማርያም ነች። በሰርግ ቤት የሙሽራውና የሙሽሪት ዘመዶች ይገናኙባታል። ሕዝብና አሕዛብ የተገናኙባት የሰርግ ቤት ድንግል ማርያም ነች። እቺ የሰርግ ቤት በሰርግ ቤት መብሉ መጠጡ ይገኛል። መብሉ መጠጡ የተገኘባት ንጹሕ የሰርግ ቤት እናታችን ድንግል ማርያም ነች። እመቤታችን በነገረ ድነት ድርሻ አላት የምንለው መብሉ መጠጡ የተገኘው ከሷ ስለሆነ ነው። ይህንን ማስተዋል ይገባል። ጠሪዎቹ ካህናት ናቸው፣ ታዳሚዎቹ ምዕመናን ናቸው። ድግሱ ቅዱስ ሥጋውና ክቡር ደሙ ነው። በዚህ ክፍለ ምዕራፍ ያለው ጽንሰ ሐሳብ ይሄን ነው። ይሄንን ይመስላል እና ድግሴን አዘጋጅቻለሁ፣ ኮርባዎችና የሰቡ ከብቶች ታርደዋል፣ ሁሉም ተዘጋጅተዋል፣ ወደ ሰርጉ ኑ አላቸው ነው የሚለው። ይገርማል። ድግስ አዘጋጅቶ ብሉ ጠጡ የሚል ከጌታ በቀር ማን አለ? ከዚህ ንጉሥ በቀር ማን አለ? ራሱን መብል መጠጥ አድርጎ ኑ የሚል ማን አለ? ይገርማል። ለመጽደቅ እኮ እናንተ መስፈርቱ ቀላል ነው። በልታችሁ ጽደቁ እኮ ነው የተባለ። ጠጥታችሁ ጽደቁ ነው የተባለ። ስጋዬን በልታችሁ ጽደቁ፣ ደሜን በጣም ነው የሚገርመኝ። እደግመዋለሁ፣ ለመጽደቅ መስፈርቱ ቀላል እኮ ነው። በልታችሁ ጽደቁ ነው የተባልነ። ጠጥታችሁ ጽደቁ ነው የተባልነ። ስጋችሁን ሰጣችሁ ጽደቁ አልተባልንም። ደማችሁን አፍስሳችሁ ጽደቁ አልተባልንም። ስጋዬን በልታችሁ ደሜን ጠጥታችሁ ጽደቁ ነው የተባልነው። ነቢያት፣ ሐዋርያት ስጋቸውን ቆርሰው ደማቸውን አፍስሰው ጸድቀዋል፣ መንግስቱን ወርሰዋል። እኛ ግን የተጠየቅነው ቀላል ነው። ስጋዬን ብሉና ደሜን ጠጡና ጽደቁ ነው የተባልነው። ነገር ግን እንኳን ስጋውን ልንበላ እንኳን ድግሱን መጠን ልንሳተፍ ሊመጡ አልወደዱም ነው የሚለው። ሊመጡ ድግሱን የሚበላ ጠፋ። እጅግ ያሳዝናል። እናት ቤተ ክርስቲያን ሁልጊዜ ድግስ አዘጋጅታ ድግሱን መጥቶ የሚሳተፍ ልጅ የላትም። ስጋ አምላክ ከመንበረ ክብሩ ወርዶ ተቀባይ አጥቶ ወደ መንበረ ክብሩ ይመለሳል። እስከ መቼ ካህናቱ ብቻ ሲቀበሉት ይኖራሉ? እስከ መቼ ሕፃናትና ሽማግሌዎች ብቻ ሲቀበሉት ይህንን ድግስ ሲበሉት ይኖራሉ? ድግሱ የሚበላው አጥቶ ተቀባይ አጥቶ ወደ መንበረ ክብሩ ይመለሳል። እጅግ ያሳዝናል። ሊመጡ አልወደዱም። በዚህ ትምህርት በዚህ ክፍለ ምዕራፍ ሶስት ነገሮችን እናያለን። መምጣት አለመፈለግ፣ ቸልተኝነት፣ ምክንያት መደርደር የትምህርቱ አንኳር ሐሳቦች ናቸው። ሊመጡ አልወደዱም ነው። ብዙ ሰው እውነት ለመናገር መምጣት አይፈልግም ወደ ቤተ ክርስቲያን፣ ወደ ሰርጓ ቤት ማለት ነው። ብዙ ሰው መምጣት አይፈልግም። አንዳንዶቹ ባልጠብቀው ቀን ቆጥረው ነው ወደ ቤተ ክርስቲያን የሚመጡት። አንዳንዱ የሆሳዕና ይፍቱኝ ለማለት ነው በዓመት አንድ የሚመጣው።
የስቅለት በወይራ ለመጠብጠብ ነው የሚመጣው። አንዳንዶቹ የሚመጡት 2 ጊዜ ነው። ሁለቱንም በሸክም ነው ሲጠመቁና ሲሞቱ። አንዳንዱ በዕለተ ሰንበት እንኳን መጥቶ ማስቀደስ አይፈልግም። ሰንበት ሲመጣ አንዳንዱ ትዝ የሚለው ቅዳሜ ለእሑድ ኃጢአት ለመስራት እኮ ቀጠሮ የሚይዝ ሰው አለ። አንዳንዱ ሰንበት ሲመጣ ትዝ የሚለው የዕቁቡና የዕድሩ ሰዓት እንዳያልፈው ነው። አንዳንዱ ሰንበት ሲመጣ ሰንበትን ማክበር የሚመስለው የሆነ ቦታ ላይ ቁጭ ብሎ የመዝናኛ ፕሮግራም እያየ እየበላ እየጠጣ መደሰት እንደዛ ይመስለዋል። ሰንበትን ማክበር ግን እንደዛ አይደለም። መፍትውት የገቢረ ሰናይ በሰንበት መልካም ስራ መስራት ይገባል ይላል። የሰንበት ስራ ሳያስቀድሱ አለመዋል ነው። የሰንበት ስራ ታምረ ማርያም ሳይሰሙ አለመዋል ነው። የሰንበት ስራ ሳይቆርቡ አለመዋል ነው። የሰንበት ስራ የታመመ ሳይጠይቁ አለመዋል ነው። በጎ ስራ ሳይሰሩ አለመዋል ነው። የመጀመሪያው መምጣት አለመፈለግ ነው። ሁለተኛ ቸልተኝነት፣ ቸል ብለው ሄዱ ነው የሚለው። ቸልተኝነት ምንድነው? ለሚያስቸኩልና ለሚያስፈልግና ለሚያስቸኩል ነገር ዳተኛ መሆን፣ ለማያስቸኩል ነገር ደግሞ ፈጣን መሆን። ባጭሩ ቸልተኝነት ለኃጢአት መዘግየት ለጽድቅ፣ ለኃጢአት መፍጠን ለጽድቅ መዘግየት ነው። ቸልተኝነት ለበረከት መዘግየት ለመርገም መፍጠን ነው። ቸልተኝነት ለጸሎት መዘግየት ፊልም ለማየት ግን መንቃት ነው። ቸልተኝነት የነገን ጉዳት አለማወቅ ነው። ቸልተኝነት ዛሬ ላይ ሳቅ ሊሆን ይችላል፣ ነገ ግን ለቅሶን ይዞ ይመጣል። ቸልተኝነት ዘመኑን፣ ጊዜውን፣ ሁኔታውን አለመዋጀት ነው። ቸልተኝነት የቤተ ክርስቲያንን ፈተና አለመገንዘብ ነው። ቸልተኝነት ሀገርንም ቤተ ክርስቲያንንም ይጎዳል። ቸልተኝነት ዋጋ ያስከፍላል ምዕመናን። በቸልተኝነት ችግኞቹ ግንድ ሆነውብናል። በቸልተኝነት ጫጭቶች አውራ ዶሮ ሆነውብናል። በቸልተኝነት ድንብላል የሚያክለው ችግራችን የተራራ ያህል ገዝፎብናል። ብዙ ሰው ቸልተኛ ነው። በመጽሐፍ ቅዱስ ቸልተኞች ነበሩ። ካህኑ አሮን ቸልተኛ ነበረ። እሱን ለማንሳት ጊዜ አይበቃንም። የካህኑ የአሮን ልጆች ይህ ቸልተኝነት በዘር ይተላለፋል መሰለኝ። ናዳብና አብዩድ ቸልተኞች ነበሩ። እግዚአብሔር ግን ዝም አላላቸውም፣ በሞት ቀሰፋቸው። ኦሪት ዘሌዋውያን ምዕራፍ 10 ላይ የቸልተኝነት ስራ ሲሰሩ ታገኛላችሁ። በመሰዊያውና በቅድስቱ መካከል ዕለት ዕለት የሚቀርብ የዕጣን መስዋዕት ነበረ። የዕጣኑ መስዋዕት ዕለት ዕለት በቅድስቱና በመሰዊያው መካከል የሚቀርብ የዕጣን መስዋዕት ነበረ። የዕጣኑ መስዋዕት የሚያርገው ደግሞ በመስዋዕቱ ፍም ላይ በተጫረው እሳት ነበረ። እሳት ነው ብለው ከመንደር እሳት አምጥተው አቃጠሉ። በእሳቱ ፈንታ እሳት ተከፈላቸው። ከሰማይ እሳት ወርዶ በላቸው። ዛሬም የእግዚአብሔርን መስዋዕት የእግዚአብሔርን ዕጣን በመንደር እሳት ማሳረግ የሚፈልጉ ሰዎች አሉ። የመንደር እሳት ምንድነው? ዘመናዊነት። የመንደር እሳት ዓለማዊነት። የመንደር እሳት የተቀላቀለ አምልኮ፣ መንፈሳዊውንም ስጋዊውንም አቅርቦ ቀላቅሎ ማቅረብ። የመንደር እሳት ምንድነው ካላችሁ መጤነት። የመንደር እሳት ቤተክርስቲያንን ዓለም በደረሰችበት ስልጣኔ መለካት። የመንደር እሳት ዘረኝነት። የመንደር እሳት ብሔርተኝነት። የመንደር እሳት ምንድነው ካላችሁ ታላቋን ቤተክርስቲያን በዘር ከረጢት ውስጥ መክተት። የመንደር እሳት ታላቋን ቤተክርስቲያን በጎጥ ማጥበብ። የመንደር እሳት አንዲቷን ቤተክርስቲያን ብሔር ተኮር ማድረግ። የመንደር እሳት ተሐድሶነት ነው። አሁን የመንደር እሳት ሁሉ አገልግሎቱን እየተቆጣጠረ የመጣ ይመስላል። መዝሙሩም የመንደር እሳት ሆኗል። ስብከቱም የመንደር እሳት እየሆነ ነው። ምንፍቅና የሚሸት ያሳዝናል። የመንደር እሳት አያችሁ። ቸልተኝነት። ሰው ቸልተኛ የሚሆነው በምንድን ነው? ብዙ ነገሮች አሉ። ሁለት ነገር ልንገራችሁ። አንደኛው ቸልተኛ የሚሆነው የእግዚአብሔርን ስራ በመስራት ነው። በትንቢተ ኤርምያስ ምዕራፍ 48 ቁጥር 10 ላይ ወዘሰ ይገብር ግብረ እግዚአብሔር በሐኬት ትርጉመ ለይኩን፣ የእግዚአብሔርን ስራ በቸልታ የሚሰራ የተረገመ ይሁን ይላል። የተረገመ ይሁን። ሰውየው እኮ የእግዚአብሔርን ስራ እየሰራ ነው፣ ግን የሚሰራው በቸልታ ነው። ቅዳሴው እየተከናወነ ነው። በቸልታ ከሆነ ግን እርግማንን ያመጣል። እግዚአብሔርን ከመፍራት ይልቅ
ሰዎችን ፈርተን ሰሞነኝነትን በማስታጎል ስለሚደርስብን ቅጣት አስበን የምንሰራ ከሆነ ቸልተኝነት ነው፣ እርግማንን ያመጣል። እግዚአብሔር ብዙ አገልግሎት ላይ በመንፈስ ይገኛል። ቅዳሴ ላይ ግን የሚገኘው በአካል ነውና የቅዳሴው አገልግሎት በቸልታ ሊሆን አይገባም። አንደኛው የእግዚአብሔርን ሥራ በመስራት ሰው ቸልተኛ ይሆናል። ሁለተኛ በሰዎች መዳን ቸልተኛ መሆን ተጠያቂነትን ያመጣል። በመጽሐፈ አስቴር ምዕራፍ 4 ቁጥር 14 ላይ መርዶክዮስ አስቴር ወገኖቿ እስራኤል በስደት ይኖሩ ነበረ። የንጉሱ አማካሪ የንጉስ አርጤክስስ ቢተወደዱ አማካሪው ሃማ ይባላል። ሁሉም ሰው ለሃማ ይሰግዳል። መርዶክዮስ ግን ለሃማ አይሰግድም። መርዶክዮስ ባለመስገዱ ሃማ ቅር ተሰኘ፣ ቂም ያዘበት፣ ጥርሱን ነከሰበት። በመርዶክዮስ ሰበብ እስራኤልን በሙሉ ለማስገደል ወሰንና የሞት ደብዳቤ ከቤተ መንግስት አወጣ። ይህንን መርዶክዮስ ሲሰማ አስቴር በቤተ መንግስት ኖር ነበርና ወደ ቤተ መንግስት ሄዶ በቤተ መንግስቱ አጥር አንገቱን አዘልቆ መግባት አይቻልም። በህዝባችን ላይ ሞት ታውጇል። ባርነት ቢሆን አንድ ቀን አርነት እንወጣ ነበር። የታወጀብን ሞት ነው። ወደ ንጉሱ ገብተሽ የህዝብሽን ሞት በህይወት እንድትቀይር ይጠበቅብሻል አላት። ይህንን ስትሰማ አስቴር አዘነች። ንጉሱ ብዙ ሚስቶች አሉት፣ የምገባው ተራዬ ሲደርስ ነው ወይም በልዩነት ስጠራ ነው። ዝም ብዬ ብገባ አንቀው ይገሉኛል ወታደሮች፣ አላደርገውም አለችው። ይህንን ሲሰማ ተበሳጨ። በዚህ ሰዓት ቸል ብትይ መዳን ከሌላ ስፍራ ሲሆን አንቺና የአባትሽ ቤተሰብ ትጠፋላችሁ አላቸው። ምፈልገው ቃል ይሄ ነው። በዚህ ሰዓት ቸል ብትይ መዳንና አረፍት ከሌላ ሲሆን አንቺና የአባትሽ ቤተሰብ ትጠፋላችሁ አላት። ቸል ብትል ወገኖቿ እንደሚጠፉ ወዲያውኑ አስቴር ተረዳች። መርዶክዮስ ስለኔ ጹም ጸልይ፣ እኔም ከዛሬ ጀምሮ ጾማለሁ፣ ጸልያለሁ፣ ማቅ ለብሳለሁ፣ አፈር እነሰንሳለሁ፣ አልጋ ላይ ወርዳለሁ፣ እንባዬን አፈሳለሁ አለች። 3 ቀን ጾም ጸሎቱን ተያያዘችው። ከ3 ቀን በኋላ እንባዋን አብሳ መልስ ከእግዚአብሔር እንደምታገኝ አምና ወደ ቤተ መንግስት መሰስ ብላ ገባች። በንጉሱ ዘንድ ጥያቄዋ መልስ አገኘ። ወገኖቿን ሞት በሕይወት አስቀየረች። ቸል ብትል ኑሮ ግን እስራኤል ይጠፉ ነበረ። በእኛ ቸልተኝነት ብዙ ነፍሳት ሳይድኑ ቀርተዋል። በእኛ ቸልተኝነት ብዙ ነፍሳት ሳይድኑ ቀርተዋል። ለንስሐ ሳይበቁ ለሥጋ ወደሙ ሳይበቁ ቀርተዋል። ከቤተ መቅደስ ወጥተው አዳራሽ ገብተዋል። ብዙዎቹ መናፍቅ ሆነዋል። በእኛ ቸልተኝነት መስራት የሚገባንን ባለመስራት ብዙ ወጣቶች በእኛ ቸልተኝነት የሚያሳዝን ሁኔታ ላይ ነው ያሉት። በሱስ የተጠመዱ፣ በሐሽሽ በመጠጥ የደነዘዙ የብልግና ቃል ካንደበታቸው እንደ መርዝ የሚተፉ በእግዚአብሔር ጉባኤ ከመገኘት ይልቅ በሰካራሞች ጉባኤ፣ በሴሰኞች ጉባኤ፣ በሌቦች ጉባኤ፣ በአድመኞች ጉባኤ የሚገኙ ወጣቶች ብዙ ናቸው። በእኛ ቸልተኝነት ስንቱ ነፍሳት ሳይድን ቀረ። ቸልተኝነት ዋጋ ያስከፍላል ወገኖቼ። ስለዚህ ሁለተኛው ቸልተኝነት ነው። ብዙ ሰው ቸልተኛ ነው። ስለ ቁርባን ይሰማል ግን አይቆርብም፣ ቸልተኛ ነው። ስለ ጾም ይሰማል ግን አይጾምም፣ ቸልተኛ ነው። ስለ ፍቅር ይሰማል ግን የፍቅር ሰው አይደለም፣ ቸልተኛ ነው። ስለ ቅዳሴ ይሰማል ግን ቸልተኛ ነው፣ አያስቀድስም። ስለ ጸሎት ይሰማል ብዙ ሰው ግን ቸልተኛ ነው፣ አይጸልይም። ለብዙዎቻችን መንፈሳዊ ሕይወት መቀዛቀዝ ምክንያቱ ምንድነው ካላችሁ ቸልተኝነት ነው። ቸልተኝነትን ምን አመጣው ካላችሁ ደግሞ ጆሮ ጠገብ መሆን። አውቄዋለሁ፣ ተምሬዋለሁ፣ ሰምቼዋለሁ። ይህ ነው ትልቁ ችግር። ቸልተኝነት ቸል ብለው ሄዱ። ሁለተኛው ይህ ነው። ሶስተኛው ምክንያት መደርደር። አንዱ ወደ እርሻው ሌላው ወደ ንግዱ ሄደ። ሉቃስ 14 ቁጥር 17 ላይ ዘርዘር ያድርገዋል። ምን ይላል? ምክንያቱን ሲደረድር ምክንያታቸው ሚዛን የሚደፋ እንዳልሆነ ነው ግን የሚያሳየው። እና ምንድነው የሚለው? አዲስ ነው በሬ ገዝቼ ላየው ይሄዳለሁ። ሰው በሬ የሚያየው ከመግዛቱ በፊት ነው ከገዛ በኋላ ነው? ከመግዛቱ በፊት ነው። እንዲያውም ጫንቃው ይስባል አይስብም? ነው ቀንበር ይሸከማል አይሸከምም? ጫንቃው ይስባል አይስብም? እናውቀዋለን። እንዲያውም ጠባዩ ሳይቀር ከገጠር ሰው ይህ በሬ እንዴት ነው ጠባዩ ተብሎ ይጠየቃል። ከገዛው በኋላ ሊያቀናው ይሄዳል። ምን ብቻ
ሌላው ደግሞ መሬት ገዝቼ ላይ እሄዳለሁ አለ። ሰው መሬት የሚያየው ከመግዛቱ በፊት ወይስ ከገዛ በኋላ? ሶስተኛው ደግሞ የሚያሳዝነው ነገር አዲስ ሚስት አግብቼ ልመጣ አልችልም። አዲስ ሚስት አሁን ከሰርግ ይከለክላል። እንዲያውም አዲሱን ሙሽራ ይዞ መሄድ ነው እንጂ ምክንያታቸው ሚዛን የሚደፋ እንዳልሆነ ነው የሚያሳየው። የኛም ምክንያት እውነት ለመናገር አዝናለሁ ከዚህ የዘለለ አይደለም። ትዳሩን፣ ንግዱን፣ ስራውን፣ ልጆቹን ምክንያት አድርጎ ከስጋው ደግሞ የራቀ ብዙ ሰው አለ። ነጋዴ ስለሆንኩ መነገድ ኃጢአት አይደለም። ንግድ ኃጢአት የሚሆነው ያልተገባ ትርፍ ለማግኘት ስመ እግዚአብሔር መጥራት፣ ባዕድ ነገር መቀላቀል ሲኖር ነው። ያው እንደምታውቁት አሁን ስግብግብነት፣ ራስ ወዳድነት የበዛበት ዘመን ነው። እንዲያ ከሆነ ኃጢአት ነው። ነጋዴ ስለሆንኩ ልቆርብ አልችልም ግን አይባልም። ልሰርቅ እችላለሁ የሚል ሰው አለ። ልሞት እችላለሁ ደግሞ ይባላል። ትዳሩን ምክንያት አድርጎ የሸሸ አለ። ስራውን ምክንያት አድርጎ ምን እንደሚሰራ እግዚአብሔር ይወቀው። ጊዜ የለኝም ፋታ የለኝም ብሎ ከስጋው ደግሞ የራቀ ሰው አለ። ያለውበት አካባቢ አይመቸኝም ብሎ አካባቢው ምክንያት አድርጎ ከስጋው ደግሞ የራቀ አለ። የቤተሰብ አስተዳዳሪ ነኝ ብሎ ቤተሰቡን ምክንያት አድርጎ ከጌታ ስጋና ደም የሸሸ አለ። ይሄ ብቻ አይደለም፣ ገና ነኝ ብሎ ከስጋው ደግሞ የሸሸ አለ። ይሄ ደግሞ ያስቃል። ገና ነኝ የሚለው ሰውዬ ነገ እንደሚኖር በምን እርግጠኛ ሆነ? ግን ማበድ አለብኝ እኮ ነው። ገና ነኝ ማለት ትንሽ ማበድ አለብኝ፣ መጨፈር አለብኝ፣ መስከር አለብኝ ነው። እቀሰፋለሁ ብሎ ከክርስቶስ ስጋና ደም የራቀ ብዙ ሰው አለ። መፍራቱ ጥሩ ነው። ስጋው ደግሞ የምንቀበለው ግን ለመቀሰፍ ሳይሆን ለመዳን ነው። እግዚአብሔርን ሁልጊዜ የመቅሰፍት አምላክ አድርጎ ማሰብ ተገቢ አይደለም። እኛም አንዳንድ ጊዜ እግዚአብሔርን የመቅሰፍት አምላክ አድርገን ነው ምንስልባችሁ። በማስፈራራት ብቻ ሰውን ማጽደቅ የሚመስለን ሰዎች አለን። በማስፈራራት ሰው የሚጸድቅ የሚመስለን አገልጋዮች አለን። አይደለም። የእግዚአብሔርን ቃል በሚዛን መናገር ይገባል። አንዳንዶቻችሁ መዓቱን ሰምታችኋል፣ ምሕረቱን አልሰማችሁም። አንዳንዶቻችሁ ቀሳፊነቱን ሰምታችኋል፣ ይቅርባይነቱን አልሰማችሁም። አንዳንዶቻችሁ ቁጣውን ሰምታችኋል፣ ትዕግስቱን አልሰማችሁም። አንዳንዶቻችሁ ፍርዱን ሰምታችኋል፣ ፍቅሩን አልሰማችሁም። እግዚአብሔር ግን የፍቅርም የፍርድም አምላክ ነው፣ የምሕረትም የመዓትም አምላክ ነው። እግዚአብሔርን ሁልጊዜ ፍቅር ነው ማለት ሰው ልቅ እንዲሆን ማድረግ ነው። የኃጢአት ልምምድ እንዲለማመድ መጋበዝ ነው። እግዚአብሔርን ሁልጊዜ ጨካኝ አድርጎ ማሳየትም ሰው ተስፋ ቆርጦ ከቤቱ እንዲጠፋ ማድረግ ነው። የእግዚአብሔርን ቃል በሚዛን መናገር ይገባል ያልኳችሁ ለዚህ ነው። እቀሰፋለሁ ብሎ የሸሸ ብዙ ሰው አለ እያልኳችሁ ነው። ስለዚህ ምክንያት በመደርደር በእውነት ምክንያት በመደርደር ከክርስቶስ ስጋና ደም ርቀናል። ስጋው ደግሞ ከተቀበላችሁ ስንት ዓመት ሆናችሁ? ያልተቀበላችሁበትን ዘመን ወደኋላ መለስ ብላችሁ ቁጠሩት። ክርስቲያን ከስጋው ደግሞ ከራቀ የሚፈልገው የኃጢአት ልምምድ አለ ማለት ነው። ክርስቲያን ከስጋው ደግሞ ከራቀ የሚጠብቀው የኃጢአት ቀጠሮ አለ ማለት ነው። አለበለዚያ ከክርስቶስ ጋር እንዳንኖር የሚከለክለን ነገር የለም። ጾማላችሁ፣ ትጸልያላችሁ፣ አስራት ታወጣላችሁ፣ ገዳም ትሄዳላችሁ፣ ቤተክርስቲያን ትሰራላችሁ፣ ደስ ይላል። የነገሮች መደምደሚያ ግን የክርስቶስን ስጋና ደም መቀበል ነው። አለበለዚያ መልካም ስራዎቻችን ሁሉ ማረጋገጫ የሌላቸው የሂሳብ ሰነዶች ነው የሚሆኑብን። በልጅነታችሁ ትቆርቡ የነበራችሁ ልጆቻችሁን ልታቆርቡ ትመጣላችሁ። እነሱ ሲበሉ እናንተ ትራባላችሁ፣ ጀርባችሁን ለማዕዱ ትሰጣላችሁ። እስከ መቼ ከዚህ ማዕድ እንሸሻለን? ምዕመናን ምክንያት በመደር ሊመጡ አልወደዱ። በካህናት በኩል እግዚአብሔር ሁል ጊዜ ይጠራል። አብዝቼ ብጠራቸው አብዝተው ሸሹ። ትንቢተ ሆሴዕ ምዕራፍ 11 ቁጥር 2 አብዝቶ ተጣራ፣ በዛው ልክ ሸሸን። በካህናት ይጣራል፣ በንስሐ አባት ይጣራል፣ በመከራ ይጣራል፣ በታምራት ይጣራል። በመምህራን በኩል እግዚአብሔር ይጣራል። ማን ጥሪውን ይስማ? ማን መጥቶ ድግሱን ይብላ? ምክንያት በመደርደር ወጣትነቱን ምክንያት አድርጎ ከስጋው ደግሞ የራቀ ብዙ ሰው አለ። ወጣት መሆን ከስጋው ደግሞ አያርቅም። ነገ ልሰሳት እችላለሁ ሊሆን ይችላል። ስጋታችሁ ይገባኛል። ወጣት የሆነ ሁሉ ግን ከስጋው ደግሞ ይራቅ ማለት ተገቢ አይደለም። የመጀመሪያዎቹ ወጣቶች ሐዋርያት፣ የመጀመሪያዎቹ ቆራቢዎች ሐዋርያት ወጣቶች ናቸው። የክርስቶስን ስጋና ደም የወሰዱ አለማግባቱን ምክንያት አድርጎ ከስጋው ደግሞ የራቀ የሸሸ ሰው አለ። ማግባትም አለማግባትም ለመቆረብም ላለመቆረብም መስፈርት አይደለም። መስፈርቱ ንስሐ መግባት ነው።
ንጹህ ያልሆነ አይቀበል በሚለው ቃል የሸሸ ብዙ ሰው አለ። ንጹህ ያልሆነ ማለት በቅቶ ይቀበል ማለት አይደለም። ንስሐ ያልገባ የበደለውን ያልካሰ የቀማውን ያልመለሰ የተጣላውን ያልታረቀ ቂም በቀሉን ያላራቀ ነውሩን ያላስወገደ አይቀበል እንጂ በቅቶ ይቀበል ማለት አይደለም። ማን ይበቃል? መኑ ሰብ ዘይነጽህ ኃጢአት፣ ከኃጢአት ንጹህ ማን ነው? ሰማይኒ ኮነ ንጹሃ በቅድሜ ካለየው፣ ባንተ ዘንድ ሰማዩ እንኳን ንጹህ አይደለም ነው የሚለው። ቀና ብሎ ሲያየው ደመና ቋጥሯል። እንኳን ሰው ይቅርና ንጹህ አይደለንም። ስለዚህ ንጹህ ያልሆነ አይቀበል ማለት ንስሐ ያልገባ አይቀበል ማለት ነው። ምን ብቻ የታመመ ሰው ቢያቆርቡት ቶሎ ይሞታል ይገላግለዋል በሚል ስንት ህመምተኛ ከስጋው ደሙ ርቋል። ከየት እንደምናመጣው አናውቅም፣ አይታወቅም ወገኖቼ። ሰው ፋርማሲ የሚሄደው መድኃኒት የሚገዛው ሊሞት ነው ሊድን ነው ወገኖቼ። እና ስጋው ደሙ እኮ መድኃኒት ነው። ያውም የመጠቀሚያ ጊዜው አለፈበት የማይባል መድኃኒት፣ የጎንዮሽ ጉዳት የሌለበት መድኃኒት፣ ለህፃን ለአዋቂ ለሽማግሌ የማያስብል የማያስርብ የማያስጠማ ፍቱን መድኃኒት፣ ሀብታሙ ከድሃው የተማረው ካልተማረው የማይለይበት መድኃኒት። እንዴት ከፋርማሲ መድኃኒት የጌታን ስጋና ደም እናሳንሰዋለን? የታመመ ሰው ቢያቆርቡት ቶሎ ይሞታል ብሎ ስንት ህመምተኛ ልሞት ይችላል ብሎ ከክርስቶስ ስጋና ደም ርቋል። ጌታ በዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ሰው ሁሉ ከእርሱ በልቶ እንዳይሞት ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ። ስጋውን የበላ አይሞትም አለ ጌታ። እኛ ደግሞ የታመመ ሰው ቢያቆርቡት ቶሎ ይሞታል አለ። ይህ ሁሉ ምክንያት ከስጋው ደሙ ለይቶናል፣ አርቆናል። ምክንያት ግን አያድንም። ምክንያት ከተጠያቂነት ነፃ ያወጣም። ምክንያት የሚያድን ቢሆን ኑሮ የመጀመሪያዎቹ አዳምና ሔዋን መዳን ይችሉ ነበር። አዳም በሔዋን ይቅርታ ሔዋን በእባቡ አመካኘች። አዳምም ሔዋንም እባቡም ከቅጣት አላመለጡም። ስለዚህ እኛም ምክንያት በመደርደር ከቅጣት ማምለጥ አንችልምና ምክንያቶቻችን ወደ ጎን ትተን ወደ አማናዊቷ ሰርግ ቤት ወደ ቅዱስ ቤተክርስቲያን መጠን ድግሱን እንድንበላ መድኃኔዓለም ይፍቀድልን። እግዚአብሔር አምላክ ለሁላችንንም በእውነት የቸልታን መንፈስ አርቆ ለቅዱስ ስጋው ለክቡር ደሙ ያብቃን። ወደ ሰርጉ ኑ በሏቸው። ወስብሐት ለእግዚአብሔር።